ሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። የሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው፣ ሳልቅ የመጣበትን ፋይል እንትን ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ፣ በቃ ከካሜራ ነገሮች ውጪ ሆነሽ ተገኝ፣ ከጭንቀት ውጪ። አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ያለሽው ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር። ከስር ደግሞ ናሆም የምትሉ ነገር ይናገር። ናሆም መናገር የለበትም። እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድን ነው እንዳንድ ወንድም የምትለን አንተን ደግሞ እንስማ። ጌጤድ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛለን ተይው፣ በቃ መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳ ነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን። ቪዲዮ ላይቭ ላይ ተናገርን። ጊቫዌ ያለ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ነው ያልኩት? እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። ገራዳ በርበሬና ሽሮም አዲስ ገባሽ ውዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምሰጠው ስለው አይ በቃ ሁለት መኪና እሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው አልኩኝ እና እኔ መኪናውንም አላውቀው። መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት ሞል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናሆሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም። ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቴ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼውም አላውቀውን ነገር አየሁ
ምክንያቱም እራት ጋብዞኝ እንደ ቀልድ 12,000 13,000 ድራም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13,000 ድራም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል። እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይህን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይህን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዲ እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለችኝ ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጥተውሻል? አዎ ሰጥተውኝ፣ የተበላሸ መኪና ነው 10 ኪሎ ምንድነው ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6,000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው የማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዊው መኪና ግን አዎ እኔ ጊቫዊው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሁም ተፈቀዳችሁልኝ? ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ያው እዚሁ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጠሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልስ ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቄያለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ። ምንድን ነው ይሄ ነገር? እንደዚህ እያሉ ነው፣ አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሩ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድን ነው ያለኝ? እኔ መኪና እየሰጠው ነው
እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪከርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ዛሬ ጠዋት ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6,000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ፣ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እኔም ማውቀው ይህንን ነው እኮ ናሁም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም። አንተ ክሊር ነው እያደረክ ያለ። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለ ምንድን ነው እነሱ ያውሩ እኔ እሰጣለሁ መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይኸው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳል? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ካመንኩ ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ በቀል ነው የሚመስለው። እና ዞሮ ነገር ሰዎች ያለው እንደዚህ እንደተባለ ግን ይኸውልህ ናሆም አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማጀሮ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየው መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ 2,000 ብር መኪና ተሰጥቶ 4,000 እና 5,000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየዋ እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አብዴት አድርገን ተጨማምረው ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው። መኪናም ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እች ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይህንን በመጀመሪያ ወንድማችን እንዲያስተካክለውም ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ትጠብቅ፣ ችግር የለውም። ያንኑ ነገር ይስጣት፣ ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጠውም ትለውጠውም የእሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተው በል። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይህንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ
በላዩ ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሀሳብ ነው። አሁን በሚሊዮኑ አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የእሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝህን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ትመልስ ይቀያየሩ። ከዛ በኋላ መኪናው የእሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የእሱን አይመለከተውም። ማወቅ ያለበትን ነገር ረድቶናል፣ አመስግነናል፣ ቴንኪዩ ብለናል። ተረባርበንም እድል ስላመጣ ነው እባክህ ስጣት ብለን የሰጣት። አክሴፕት አድርጎም ስለሰጣት እናመሰግናለን። ሰጥቶ መንሳት ግን አይችልም። አንዳንዴ ስለረዳ ብቻ መብት አለው ማለት አይደለም። ተግባባን? ባይነግራትና ያንን ተስፋ ባይሰጣት ልጅቷ በራሷ ጊዜ ሰርቫይቭ አድርጋ መኖር እንደምትችል ምታቅ ልጅ ስለሆነች እንደ ጓደኛ እባክህ ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለ ነው። ህዝብ ፊት እንደሰጣት ነግሯል። አከተም ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏላ እሱንም ሊያ ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ። እንደ ጓደኛ ንገር። እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልዕክቱን ብቻ ንገርልን ነው። መልዕክቱን ብቻ ነው። እኛ ኦልሬዲ ክሊር አደረግልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቅ ሰማን። በቃ ይህንን መልዕክት ንገረው። እኛም ቪዲዮ እንሰራለን በነገር ላይ። እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልዕክት አስተላልፍለታለሁ። ስልክ ካለውም ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እች ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደንብ አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮዎቹን ሳያቸው በጣም ሃርድ ሺፕ የሚሰጥ ነገር ነው። በቃ ስንት ደሃል ለእኔ ለእሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እኔ ዋና ይሄ ነው። እኔ መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ይሁን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አነሳም ጆሮዬ ላይ ደጋግሞ አላውቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው ታወራው። በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ ያው ሪከርዱም እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴይሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴይሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላሙ ነው። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው። እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? እኛ አሁን የምንፈልገው እርስ በራሳችን የጌጤ መፍትሄ። ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ራሷ ላይ ማውረድ እንዳለባት ነው እንዴ? እንትና ልላልኳችሁ እሳ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁላችሁ? ሰላም ነው ወንድሜ እንዴት ነህ? አለን ሳሪ ማን ነው? አለን ሰላም ነው አለን ሳሪ። እንደ እኔ ሀሳብ የልጁ ፈቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ጌታ ሄዳ ሀጅዝ ማስደረግ ትችላለች። መኪናውን እንዳይንቀሳቀስ ማስደረግ ትችላለች።
የት ነው የምትሄደው? በስሞን ያለው ብቻ እንዝጋላት። ብላለች። ለእሷም ቅርብ ነው። ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ። ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ። አሁን የቢሮ ሰዓት አይደለም። ነገ ጠዋት ና ጠዋት ሄጄ እንደዛ አደርጋለሁ። ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ እያንቀሳቀስኩት አይደለም፣ ሀጅ እንዲሆንልኝ እንዲቆምልኝ እፈልጋለሁ በይ። ስልካቸውን ስጪ። እነሱ ደውለው መኪናውን እንዲያቆሙት ይጠይቋቸዋል። አለበለዛ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት በአንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችል። አብሯት የሚሄድ ሰው ያስፈልጋል። ኧረ አያስፈልግም። እነሱ ላይ ነው በጣም ችግር የሚያበጣው፣ እነሱ ላይ ነው ሳሪ። ምክንያቱም በስሟ ያለ መኪና ነው። ያለ ፈቃዷ መንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይህ መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ምሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ፣ ፖሊስ ደውለት መኪናውን አቁም ማለት ይችላል። ያቆማል። አጠገብ ያለው ነው ንገረኝ። ተርሚናልቱ ጀርባ በታችኛው በኩል ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። በቃ አለቀ። አንቺ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጭ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጭና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት እፈልጋለሁ የምትይው ነገር ካለ አለን። ይኸው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ትችያለሽ። 11,000 ሰው አለ። አውሪ። መናገር የምትፈልጊው ነገር ካለ አንቺ ላይክ እንትን ማለት የምትፈልጊው ነገር ካለ አሁኑኑ ተናገሪ። ከዛ ውጭ ማሚ ያለ ነገ ይጨርሰዋል። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጭ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ጋር ሚት ጋር መቅረቤ ስለዚህ እና ነግሬ ስለነበረ ይህንን ምኑን ከምኑ እንዳገናኙት አላውቅም። ብቻ ግን በጣም የሰው ግን የሚፈጥሩት ቴክኒክ በጣም የሚገራርም ነው። በቃ ለምሳሌ እኔ የተናደርኩት የሚል ነገር እና ሙኒት የሚል ነገር ተገናኝቷል እና ለምን ይሄንን ማድረግ እንዳስፈለገ አልገባኝም። ግን ሙሉ ያው እንግዲህ አንድ ላይቭ ገብተሽ ትጨርሺ በኋላ ላይ ያለው ነገር ሙሉ ይኖራል። ይሄ በእርግጠኝነት እንግዲህ ያው የሚታወቅ ነው። እና ሌላው ምንድን ነው እኔ ቀን ገብቼ ነበር ታውቃላችሁ ኦልሬዲ። ምክንያቱም ክሊር ማድረግ የምፈልጋቸው ነገሮች ስላሉ በቤቴ ገብቼ ነበር። በዛን ሰዓት በገባሁበት ሰዓት ኢትዮጵያ የሚባል ሰው መጥቶ 6 አንበሳ ወርዶልኛል። ማመስገን እፈልጋለሁ። አመስግኑልኝ። ከዛ ሲቀጥል ደግሞ ወደ 10 ኦክሎክ ላይ እንድገባ ተነጋግረን ነበረ ያኔ እና ለዛ ደግሞ እኔ ብቻዬን መግባቴ ዋጋ የለውም። የእናንተ እርዳታ ያስፈልገኛል። ይሄን ይቅርታ 10 ኦክሎክ ላይ የምትገቢው ለገዛ ነው ወይስ ለምንድን ነው? ለገዛ ነው። ኦኬ አንቺ በቤትሽ ሰው እንዲያግዝሽ ትፈልጊ? እንግዲህ እንደዛ ቢሆን ነው ብለው የተነጋገሩት። እነ ቤኪ ነው ወቅሹ ቤኮ ነው ቤኮ አሁን ምን እንደሆነ ታውቂያለሽ ጌጤ? ምናልባት እኔ የጀመርኩት ነገር ከሆነ ራሴ በራሴ በቤቴ ይጨርሳለሁ። ምክንያቱም አሁን አንቺ በቤትሽ የሚያስፈልግሽ ነገር ከሆነ አንቺ በቤትሽ ማድረግ ትችያለሽ። ቢኮዝ በቤትሽ ከፍተሽ በራስሽ በቤትሽ የምፈልጊውን አይነት እገዛ ያርጉልሽ። ተጨማሪ እገዛ ከፈለግሽ ደግሞ ተጨማሪ ነገር ከፈለግሽ ደግሞ ስለ እኔ ነው የምናገረው። አሁን ስለ ሙኒት ስለ መሲ ምናምን አይደለም። እሺ ውዴ፣ ተጨማሪ እገዛ ከፈለግሽ የጎደለ ነገር ካለ ወይም ደግሞ የምትፈልጊው ነገር ካለ ደግሞ መምጣት ትችላለሽ። ቤቴ ቤትሽ ነው።
አሁንም በድጋሚ ዋትሳፕ ጽፌላት ምናምን እንዳትጽፊልኝ ነይ ቶሎ። የሞዲኔተሮች ያውቃሉ ያስገቡሽ ያለውን ነገር ከኔ ጋር ማውራት ትችያለሽ። እሺ ውዴ፣ በቤትሽ የሚደረገውን እገዛ ሁሉ በምትፈልጊ ሰዓት በምትፈልጊ ጊዜ ገብተው ያርጉልሽ። እኛ ቤት ግን መምጣት ፈልገሽ እገዛ ፈልገሽ አሁንም እኔ ቃል ገብቻለሁ፣ ቃሌ ወደኋላ አልልም። የካንስሌሽኑን ሙኒት ሰታሽ የሙኒትን የንትን ማለት ይሄ ኮታ ሰታሽ የሚሰራበትን 5000 ምናምን ድርሃም ነው። እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው። በጣም ይቅርታ። እሺ ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም ወይ የሙኒት ይቅርታ ያለሁበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሆን ውሸትም ወቀሳም ይሆን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገውን ነገር ጌጤ በቤትሽ ማስኬር ትችላለች፣ ችግር የለም። እኔ ግን እኔ ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል። ሳ ምናልባት ሙኒት ያንን አደለች። ሳሪ እሺ ተናገር ጌጤ፣ ችግር የለውም። አንቺ ቤትሽንም ከፍተሽ እንትን አድርጌ፣ ሳሪም ጋር ኦፕን ነው፣ ሁሉም ሰው ያግዝሻል። ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል። ቲንክ እናወራ እና ችግር የለም። ምን እንደሆነ ታውቃለህ ተስፍሽ? አይደለም ምን መሰለህ፣ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው። ማሜ እንዳለው አሁንም እኮ እገዛው አላቆመም። አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው፣ የእሷ እንትን ነው። አሁንም እያገዛት ነው። ተረድተኛ እያገዛት ነው። አልተውናትም። ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች። ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው። ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልትሰጣትና እኔ ደግሞ ቪዛ ላሰራላት ነው የተነጋገር ነው። ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5000 ብር ነው። በጣም ቀላል ነው። ኮታ ካልተሰጣት ግን 8000 9000 ብር ይፈጃል። ተስፍሽ ይህንን ነው። ይህንን ደግሞ ችግር የለም። ያኔ ቃል የእምነት ዕዳ ነው። ሙኒት አታደርግም ማለት አልችልም። እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው። ቃላችን እናከብራለን። ምንም ነገር ገባብኝ። አሁን የትራፊክ ነገር ገባ። አሁን ምን ገባለሽ? አሁን ከእኛ ማውጣት ያለብን ካለች ነገር ምንድነው የሚለው? ዊዝ ሪግሬት ትራፊክ ኦብዘርቬሽን ሃዝ ቢን ሪዛይንድ ኦን ቫይስክል የኔ ፕላት ነምበር ሆኖ ፎር ኢንኳየር ኮል ምናምን ሰሌክት ፎር ዲቴይል ምናምን ይላል። 2 እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው? ታክሲ ያዥና አቅራቢያሽ ያለው ፖሊስ ጣቢያ አሳውቂ። ወይ ማሜ ትላክለት። ዝግ ነው እኮ አለ ማሜ። የስራ ሰዓት አይደለም። የስራ ሰዓት አይደለም። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ኦፕን ነው። ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክልህ ወይ ትላክልህ። አንተ አግዛት። ሪፖርት ፎርዋርድ አድርጊለትና ለማሜ ፎርዋርድ አድርጊለት ለሱ ዋትስአፕ ላይ ላኪው ጌዲ ላኪለት። አዎ ካለስ እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው። አሁን ካለችበት ነገር ማውጣት ነው። ሌላው ነገር ይደርሳል። ችግር የለም። ጌጤ በቤቷም ማስኬድ ትችላለች። የኔንም የማሚንም የማንንም እርዳታ ከፈለገች የለም።
እኛ ሰው ስለተችን ወደኋላ የምንል ሰዎችም አይደለንም። ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም። ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ እያደረግ የሆነ ነገር ስትሰማ ፊሊንግ ይፈጥርብሃል። ያ ነው ፊሊንግ ነው የፈጠረብን። በቃ አለቀ። ከዛ ውጭ እኔ ከቤቴ ውጭ የሚደረጉ እርዳታዎች ብዙም ትረስት አይደለም፣ ይቅርታ አድርጉልኝ። ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩት እንትን ለማለት ነው። በጣም ይቅርታ በዚህ ንግግሬ በጣም ታርጌ ዞሮ የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው። 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረግ አችልም። አሁን እኮ ማሚያል ይቻላል። ፖሊስ ብቻ ሰዓት ኦፕን ነው። ፖሊስ ጌጤን እያልኳት ያለሁት የቲክታክ መንፈስ ከጭንቅላቷ መውጣት አለበት። የቲክታክ መንፈስ መጥፎ ነው፣ በልበል ነው የሚለው። ወጣ ህግ አለ፣ ህግ ያለበት ሀገር ነው። እንደዚህ ነው ብላ ሄዳ ትናገር። ሳሪ በኋላ ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው። ብዙ ነገር ይሰራል በ10 ሰዓታት ውስጥ። አዎ ምን አሁን ምንድነው ማርያምን ነው የምልሽ። በጣም አሁን ያለንበት ነገር በጣም ከባድ ነው። ምክንያቱም በጣም ከባድ ነው። ሳሪ ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው። በጣም ከባድ መሆኑን እናውቃለን። ሳሪ ምን አረጋለበታለን? ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ እመቤቴን ቆይ ስሚ ተረጂ ቆይ አንድ ነገር ልንገርሽ። ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት። እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ? እኔ እንደውላ አታኝ እኔን ጽፋ አታኝ ሙኒት ጋር ተናደርኩ ማለት ምን አመጣው? ሙኒት የሰጠቻት ሙሉ ፓኬጅ ነው። እኛ ሳንሰማ ራሱ እንትን አረጋታለሁ ሰፕራይዝ አረጋታለሁ ብላለች። በቃ ይህንን ነው እኮ። ከዛ ውጭ እኮ አንረዳም አላለም። ማርያምን ነው የምልሽ። እኔ እኮ ጠዋት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደምትረዛል ምን እንዳናደደኝ ታውቂያለሽ? ይሄንን እድሏን ማጨለም አልነበረባትም። የትኛውን መሲ የትኛውን መኪና መሰጠቷን ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አደላሁም ፎቴ ምን አለሽ? ከማንም በፊት ደውዬ እኔ ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን፣ ያኔ ቅርርቦሽ የለኝም፣ ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄን መኪና፣ ልጅቷ ተቸግራለች፣ እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለች መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛን በለጠፈችው ነው እንጂ የተናደርኩት ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድን ነው የቪዛዋን ነገር ላሰራላት ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው። ለምን በመቶ ጊዜ ሲሸነሽን አይውልም? ረዛን የሙኒትን ፎቶ አድርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ። ሳራ ያገባኛል እንዴ? እኔ በቲፎዞ ካልንቀሳቀስም በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አድርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይህንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድር? ምን ያገባል? ግን ሳሪዬ ይቅርታ 8100 ሰው አላችሁ። እናቴ ትሙት ነው የምላችሁ። የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነው የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተብሏል። ገባሽ? በስ መልካም ነገር ነው እሱ ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። ይኸው እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳልን ካልን የምንረዳ ሰው ነው ነገር ነው። ነገር ግን